እርግብ ወርቁን ለተምቹ አሳልፋ ሰጥታለች። አቶ መስፍን አቶ ኖላዊን ስጋት አይግባ ሀናን በፍጹም አንቀማህም ሲል ቃል ገባለት። ወይዘሮ ሜላት ወይዘሮ ባዩሽን እሺ ወርቁን ከእርግብ ቀምተሽ እስከምታመጭ ድረስ በፍጹም አልከታተልሽም ስትል ቃል ገብታላታለች። በሌላ በኩል እኔ እርግብን ባዩሽን እወዳታለሁ፣ የልጅነት ጓደኛዬ ናት፣ ይህን ነገር በፍጹም ልታረግ አትችልም ስትል ለሀና ነገረቻት። ሀና ተይ ይህን ነገር እንዴት በቀላሉ ታይዋለሽ? ይህን ሁሉ ማስረጃ እያስረከብኩሽ ለፖሊስ እናመልክትና ፖሊስ የያዛት ብትልም ወይዘሮ ሜላት ግን ባዩሽ የልጅነት ጓደኛዬ ናት፣ እንደው ይህንን ነገር ታደርጋለች ብዬስ እንድልመናት እኔ እሷን እወዳታለሁ፣ ብዙ ነገር አሳልፈናን ስትል ሀናን እባክሽን ተረጋጊ ብላ ቃል አስገብታታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ አሁንም በድጋሚ ከልብ አመሰግናለሁ። ቪዲዮ የሚደርሳችሁ ሁላችሁም ስወዳችሁ ላይክ ማድረጋችሁን እንዳትረሱ፣ ላይክ አድርጋችሁ ግቡ ቤተሰብ ሁኑ። አዲስም ከሆናችሁ እንግዲህ ቪዲዮ ሲደርሳችሁ ላይክ እና ሰብስክራይብ አድርጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትሆኑ እላለሁ። እንግዲህ የኖላዊ ድራማ ወደ መጨረሻ አካባቢ እየደረሰ ይመስላል። ነገር ግን ወይዘሮ ሜላት ነገሮችን ሁሉ እያበላሸቻቸው ትገኛለች። እንደውም አሁን ሀና በጠነከረችበት ሰዓት ወይዘሮ ሜላት ግን ቅዝቅዝ ብላ በረዶ ሆናለች ማለት ነው። የእርግብ ጓደኛ ሜሮን ይች ልጅ የሆነ ነገር አድርጋለች ስትል ጠርጥራታለች። የምታደርጊውን ነገር ደግሞ ቀስ ብዬ እደርስበታለሁ፣ እኔ 24 ሰዓት ገላይን እየሸጥኩኝ 1 ብር ለማግኘት፣ አንቺ ግን ወደ ሌላ ወይም ወደ ውጭ ሀገር ውሰደኝ እንጂ የሚፈልገውን ያክል ገንዘብ ለጓደኛዬ እከፍላለሁ ብላለች። ስለዚህ መጠራጠርና ምን እየሰራች እንደሆነ መከታተል አለብህ ስትል ለራሷ ቃል ገብታለች። እርግብ ማንንም ማመን ስላልቻለች ወርቁን ተሸክማ ባዩሽን ለማግኘት ወደ ተምቹ ሄዳለች። ተምቹን እርግብን ሜላትን ባዩሽን እስከማገኛት ድረስ ወይም ደግሞ ወደ ባዩሽ ሊሄድ ስለሆነ ይህን ነገር ያዝልኝ ስትል ወርቁን ለተምቹ ሰጥተዋለች። ተምቹ ከፍቶ ለማየት ሞክሮ ነበር፣ ነገር ግን ያደራ ነገር ነው ብሎ እንደገና መልሶ ከድኖታል። ተምቹን እኔ ባዩሽን ላገኛት ልሄድ ነው፣ የሆነ ነገር ከተፈጠረ ቢያንስ አንተ እንኳን ማወቅ አለብህ ስትል ነግረዋለች። ተምቹም አክስትሽ ከኔ በላይ አንቺ ታውቂያታለሽ፣ አክስትሽን ከኔ በላይ አንቺ ታውቂያታለሽ፣ ስለዚህ ምን እንደምታደርግሽ አላቅም፣ ነገር ግን በሰላም እንድትመለሺ እጸልይልሻለሁ ወይም ደግሞ በሰላም ብትመለሺ በጣም ደስ ይለኛል ሲልም ቃል ገብቶላታል። እሷም አዎ አላቅም ምን እንደሚፈጠር፣ ያው የእሷ ነገር እንደምታውቀው ነው፣ ምን እንደምታደርገኝም አላቅም፣ በዛ ላይ ደግሞ እዛ ቤት እሷ እንደፈለገች እየወጣች እየገባች ሁሉንም ነገር እኔ ላይ ጥምጥም አድርገዋለችም ስትል ነግረዋለች። ከዛም ባለፈ እንግዲህ ከወይዘሮ ባዩሽ ጋር ስታወራ አንቺ በሰላም ከዛ ቤት ትወጫለሽ ትገቢያለሽ፣ ነገር ግን እኔን ነገረኛ አድርገሽ ወይም ወይዘሮ ሜላትን እኔ እንደመታሁ አድርገሽ ነው የነገርሻት። ወይዘሮ ሜላት ማለት ለአንቺ በጣም መልካም ጓደኛ ናት፣ ግን አንቺ ምን አይነት አረመኔና ከይሲ እንደሆንሽ አላቅም። እኔ በአባቴ አይደለም የወጣሁት በአንቺ ነው የወጣሁት፣ የአንቺን ደም ይዤ ነው የምዞረው ስትል ባዩሽንም ተናግራታለች። ባዩሽ አሁን ካለሽበት ቦታ ትመጫታለሽ፣ ያለበለዛ በፖሊስ አስጠርንፌ ነው እስር ቤት የምከትሽም ስትል አስፈራርታታለች። አሁን ነገሮች ወዳልተገቡ ሁኔታ እየሄዱ ይመስላል። በተለይ የወይዘሮ ሜላት መቀዝቀዝና እንደዚህ ዝም ማለት በጣም ከሚገባው በላይ የሚደብርና የሚያስጠላ ሆኗል። ምን አስባ ወይም ደግሞ ምን ፈልጋ እንደዚህ ዝም እንዳለች ወይዘሮ ባዩሽ ናት ይህን ነገር ያደረገችው ስትባል ስታቅ ለመጀመሪያ ጊዜ ስትፎክር የነበረችው ሜላት አሁን ግን በረዶ ሆና ቁጭ ብላለች። በልጆቿ ላይ እና በእሷ ላይ ይህን ሁሉ ጉድ ፈጽማባት፣ ነገር ግን ምናልባትም እሷ ላትሆን ትችላለች፣ እንዴት እሷ ናት ብዬ ልመን ስትልም ተሰምታለች። በጣም የሚገርመው ነገር ደግሞ በተለይ እንግዲህ የሀኒቾን ነገር ሁላችንም እንደምናውቀው 16 ዓመት ሙሉ ያለቀሰችበት ነው።
ይህን ሁሉ ጉድ ሰርታት ግን ባዩሽ ማለት የልጅነት ጓደኛዬ ናት። እናም እንዴት ብዬ ነው እንደዚህ የማደርገውስ ስትልም ተሰምታለች ማለት ነው። እንግዲህ እርግብ ከተምቹ እየደወለች በጣም ብዙ ጊዜ ለምነዋለች። እሷ የመሰላት አሁንም ከአሜሪካን ሀገር የመጣና ወደ አሜሪካን ሀገር እንዲወስዳት ነው የምታስበው። ከሱ ፍቅር ኑሯት ምናምን አይደለም። ነገር ግን በጣም ብዙ ጊዜ እየደወለች እባክህን አግዘኝ ብትለውም እሱ በገንዘብ ስለመሰለው ወይም ደግሞ ያን ሁሉ ወርቅ ተሸክማ የመጣች ስላልመሰለው ሊያግዛት አልፈለገም። ላግዝሽ አልፈልግም ሲላትም ተሰምቷል ማለት ነው። ከዛም ባለፈ እንግዲህ ሜሮን ጓደኛዋም ጠርጥራታለች። ይች ልጅ ከቤት የተቀመጣ ይህን ሁሉ ጉዷን ደብቃ ምን እየሰራች ነው? በዛ ላይ ደግሞ ወርቅ የሚገዛኝ እያለች እየጠየቀች ነው። ስለዚህ የሆነ ነገርማ አለ፣ ተከታትዬ መድረስ አለብኝ ስትልም እንግዲህ ተናግራለች። በሌላ በኩል እንግዲህ አቶ መስፍን ወደ አቶ ኖላዊ ቤት ሄዶ ስለ ሀና ሁሉንም ነገር እንድረዳ ሆኗል። ከዛም ባለፈ እንግዲህ አቶ ኖላዊ እባክህን ልጄን አንቀማም ሲልም ተሰምቷል ማለት ነው አቶ መስፍን። ነገር ግን እንደዛ ከማለት ይልቅ አቶ መስፍን አቶ ኖላዊን ከሀና ከልጅህ ጋር ናቶሎ አንድ ክፍል እንሰጥሃለን፣ ከልጅህ ጋር ትቀመጣለህ ማለት ነበረበት። ልጅህን አንቀማህም፣ ከኛ ጋር ትኖርም፣ ከአንተ ጋር ነው የምትኖረው ምናምን ከማለቱ ይልቅ ምክንያቱም ባለውለታችን ነህ እናመሰግናለንም እያለው ነበር። ስለዚህ እነሱ በጣም ብዙ ቤት ያላቸው ናቸው። አንድ ክላስ ሰጥተው ከልጁ ጋር እንድኖር ማድረግ ሲገባው እናመሰግናለን የሚለው ቃል ለአቶ ኖላዊ ምንም አይደለም። እንድታሳደግካት ምናምን የሚለው ጥያቄም ሁሉ እየደረደረለት ነበር። ያም ሆነ ይህ እንግዲህ ያው አቶ ኖላዊ ውስጡ ተሰብሯል። ውስጡ ጤነኛ አይደለም። ሀና ካሁን በኋላ ከቤተሰቦቿ ጋር እንጂ በፍጹም ከሱ ጋር የምትሆን እየመሰለው አይደለም። እናም በጣም ነው ያሳዝነኝ ሆነን ለመናገር ማለት ነው። የአቶ ኖላዊ ስሜት የሁሉም ስሜት ነው ብዬ አስባለሁ። ማንኛውም ሰው ለልጁ ወይም ደግሞ ማንኛውም ሰው የሚወድ ልጅ እንደዛ መሰበር የለበትም። ሀኒቹ ያው በሱ እንደማትደራደርና በፍጹም ከሱ ውጭ ከማንም ጋር እንደማትሆን ተናግራለች። ነገር ግን አቶ ኖላዊ አሁንም ውስጡ በፍጹም ሊመለስለት አልቻለም። ወይዘሮ ሜላትም እንግዲህ ያው ለጊዜው ሀናን ማጣት ስለሌለባትና ካጠገቧ መራቅ ስለማትችል አሁን እንግዲህ እዛው ቀጥላለች ማለት ነው። አቶ መስፍን አሴርን አግኝቶ አመስግኖታል። ብርም ለመስጠት ሞክሮ ነበር። ነገር ግን ብር አልፈልግም፣ እኔ ደሙን የሰጠሁት ለሀና ስል ነው። ሀና እናቷን ማጣት ስለሌለባት ለዛ ስል ነው እንጂ ደሙን የሰጠሁት ለሌላ ጉዳይ አይደለም፣ ብሩን ፈልጌ አይደለም ሲል አቶ መስፍንም ነግሮታል። እና ምን ትሰራለህ? ምን እየሰራ ነበር? ስራ ምንድን ነው ብሎ ሲጠይቀውም እሱም ያለው እኔ ስራ የለኝም፣ በትምህርትም አልገፋሁበትም ብሎ ነበር። በነገራችን ላይ የአሴር የልጅነት ህይወቱ ምናምን በጣም ከሚገባው በላይ የሚያሳዝን ነው። የእንጀራ አባቱ እንደውም እስር ቤት ሁሉ አስገብቶት ነበር። የቤተሰቦቹን ቤት እሱ ነው የእንጀራ አባቱ ቀምቶት የሚኖረው ማለት ነው። እና እናቱን ሲያስታውሳት የደም እንባ ነው የሚያለቅሰው። በእናቱ ብዙም ደስተኛ አይደለም እና እንደውም አሁን ድረስ ራሱ በፍጹም መልካም እናቶች እንደሌሉ አድርጎ ነው የሚያስበው አሴር። ያው በልጅነቱ በጣም ስለተጎዳና ስለተሰቃየ በዛ ላይ እንግዲህ ያው አንዳንድ ጊዜ ሰው ሌባ የሚሆነው ብዙ ነገር የሚያደርገው ወዶ አይደለም እና ለመኖር ሲባል ነው። ብቻ ከዛ ቤት በጣም ብዙ ጉድ አይተዋል፣ ወይም ደግሞ ብዙ መከራ ሲቃይ አይቶ ነው እዚህ የደረሰው አሴር ራሱ። ያም ሆነ ይህ ውድና የተከበራቸው ቤተሰቦቼ የወይዘሮ ሜላት ነገር ግን በጣም ከሚገባው በላይና የሚያስጠላ የሚደብር ነገር ሆኗል። እንደውም ሀና ጠንከር ብላ ለፖሊስ እናመልክት፣ ለፖሊስ እንናገር ብትላትም ወይዘሮ ሜላት ግን በፍጹም ለፖሊስ መናገር እንደሌለባት ነው እንግዲህ ስታወራ የነበረው። ለፖሊስ አልናገርም፣ እሷ የልጅነት ጓደኛዬ ናት፣ እሷ እንደውም ይሄን ነገር ታደርጋለች ብዬ አላስብም እያለች ነው ወይዘሮ ባዩሽ ቁጭ ባለችበት ወይዘሮ ሜላት በሯን ከፍታ ስትገባ ወይዘሮ ሜላት ደንግጣ ቁጭ ብድግ ነበር ያለችው። እንደውም ሜላት ድፍር ብላ እንዴ ምን ሆነሽ ነው ደነገጥሽሳ? ምን አስደነገጠሽ ስትላት ነበር። አይ ኧረ ምንም፣ ለምን እደነግጣለሁ ምንም እያለች እንደውም ሜላት ልክ እንደ ሌባ ስትንተባተብ ነበር። ወይዘሮ ባዩሽ አሁን ሜላት እንዳትከታተላት ምንድነው ያደረገችው? ወርቁን የሰረቀችው እርግብ ናት። ስለዚህ ከእርግብ ተቀብዬ እስከምሰጥሽ ድረስ ወርቁን ታገሽኝ፣ እንዳትከታተይኝ ብላታለች። ወይዘሮ ሜላትም
ይህን ነገር አንቺ እጅሽ እንደሌለበት እንዴት አምንሻለሁ ብትላትም ይህን ነገር ልታምኚኝ ይገባሻል። ከማመን ውጭ ሌላ ምንም አይነት አማራጭ የለሽም። ይልቁንስ አሁን እሷን ወርቁን ተቀብዬ ከእጅሽ እስከማስገባልሽ ድረስ በፍጹም ምንም አይነት ክትትል እንዳታደርግብኝ ነው ስትላት የነበረው። ግን እኔ እንደኔ ሀሳብ ቤተሰብ ወይዘሮ ሜላት ዝም ትላለች ብዬ አላስብም። ምናልባትም እንደስከዛሬው የእርግብን ሱቅ በስሟ ገዝቻለሁ ስትል የነበረውን ቤትም እገዛልሻለሁ ስትል የነበረውን ያው በራሷ ስም እንደሆነው ሁሉ አሁንም ዝም ብላ የምትለቃት አይመስለኝም። ምክንያቱም እንዴት ብሎ ይህን ሁሉ ቤተሰቡ እምስ እንድል ቤተሰቡ ሲቃይ እንዲደርስበት ቤተሰቡ ዋጋ እንዲከፍል ያደረገችን ሴትዮ ዝም ብላ በቀላሉ ታልፋታለች ብዬ እኔ በፍጹም አላስብም። እና ምናልባትም እንደስከዛሬው ለማንም ሳትናገርና ለማንም ምንም ሳትል ታሳልፈዋለች ብዬ አስባለሁ። አቶ መስፍንም እንግዲህ በጣም ደስ ብሎታል። ወይዘሮ ሜላት ትውስቷ እንደተመለሰ ሰላም ነበረች ነገረችው። ሜላት ማንም ሰው ማለቴ ለልጆቿ ስትናገር አባታቸው እንዳይሰማ ብላት ነበር። ነገር ግን ሰላምዬ ሊያስችላት አልቻለም። ለአባቷ ነግረዋለች። እናም ለምን አልነገርሽኝም ብሎ ወይዘሮ ሜላትን ሲያፋጥጣት እንዴ እኔ እኮ ያው ማን አደረገው ለምን እንደዚህ ሆነ የሚለውን ጥያቄ ስለምታመጣ በኋላ ችግር እንዳይፈጠር ብዬ ነው ያልነገርኩህ ብትለውም እኔ ከማንም በላይ ደስ የሚለኝ እኮ አንቺ ሰላም ስትሆኝልኝ ነው እና ለልጆቹ ተናግረሽ እንደዝም አልሽ እና ማን ነው ያደረገው ይሄን ነገር ሲላት ማን እንዳደረገው አላቅም። ትውስታ የተመለሰልኝ ከአቶ ኖላዊ ቤት የሀኒቾን የህፃንነቷን ፎቶ ተቀብዬ ከቤት ስመጣ እርግብን በር ላይ ያገኘኋት። ከእርግብን አንገቷን አንቄ ግርግዳ ላይ ለጥፌ ስንታገል ከኋላዬ ማን እንደሆነ ባላቅም ሰው መጥቶኛል። እናም ማን እንደሆነ ምን እንደሆነ ምናምን ግን ምንም ነገር አላስታውስም ስትል ነው እንግዲህ ለአቶ መስፍን የነገረችው። ምክንያቱም ወይዘሮ ባዩሽ ናት ካለችው ድሮውንም ጀምሮ ስለሚጠረጥራትና ድሮውንም ጀምሮ ስለሚጠላት ምናልባትም ሄዶ እሷን የሆነ ነገር ያደርጋታል ብላ ፈርታ ነው እንግዲህ ወይዘሮ ሜላት ምንም ነገር ለአቶ መስፍን ያልተናገረችው ማለት ነው። ውድና የተከበራችሁ ቤተሰቦቼ በነገራችን ላይ አሁን ድራማውን እያበላሹት ወይም ደግሞ የሆነ ቅዝቅዝ ብሏል። መጨረሻ ነው የቀዘቀዘው ማለት ነው። ብዙ ልጆች ይሰሩበት ነበር ምናምን ነገር ግን አሁን እኔም አንደኛዋ ነኝ እና ቅዝቅዝ ብሏል። ለምን እንደሆነ ባላቅም ለማንኛውም ወደ ማለቂያው አካባቢም እየደረሰ ይመስላል ማለት ነው። ውድና የተከበራችሁ ቤተሰቦቼ እናንተስ እንዴት አያችሁት? የወይዘሮ ሜላትን እንደዚህ በረዶ መሆን ምን አስባ ነው? ምን አቅዳ ነው በዚህ ደረጃ በረዶ የሆነችው? እሷ ራሷ እንደዛ ስፎክርና ስሸልል ነበር። አሁን ግን ምን ሆኜ ነው እንደዚህ የቀዘቀዝኩት? ቆይ ምን አድርጋኝ ነው እያለች ለራሷም ራሷን እየጠየቀችው ነበር። የኛም ጥያቄ ነው። ሁላችንንም ጨጓራችንን አቃጥለሽዋል ሜላት ተብዬዋ ግለሰብ። ለማንኛውም እኔ እዚህ ላይ ያበቃለሁ። ቤተሰቦች ስወዳችሁ ላይክ ማድረጋችሁን አትርሱ። ባባይ